የሉቃስ ወንጌል ምዕራፍ 2 ቁጥር 36ን አብረን እናነባለን። ከአሴር ወገን የምትሆን የፋኑኤል ልጅ ሃና የምትባል አንዲት ነብይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ጌታ ኢየሱስ ክርስቶስን አዳኝ ነው መሲህ ነው ብላ ከተናገረችው ሴት አገልጋይ መካከል አንዲት ነብይ ሃና የምትባል ናት። እቺ ሴት እና ዛሬ ስለሷ ነው አብረን የምንካፈል። ሲቀኝ እጆቻችሁን አንሱና የኔ ነገር በሉ፣ መጨረሻው አይደለም በሉ። ድገሙስ፣ የኔ ነገር በሉ። ጩይና ተናገሪ፣ መጨረሻው አይደለም በሉ። የኔ ነገር አላለቀም በሉ። የኔ ነገር ይቀጥላል በሉ። ወደ ፍጻሜ ገሰግሳለሁ በሉ። በዚህ ቦታ ላይ ስለ አንዲት ሴት አብረን እናያለን። እቺ ሴት የሆነ ነገር የገጠማት ሴት እንደሆነች እናያለን። እቺ ሴት ሃና የምትባል ሴት ናት። የአገልግሎቷ ደግሞ ነገር ነብይ ናት ይለናል። አሁን አንዳንድ ሰዎች በዚህ ዘመን እንዲሁ ዝም ብለው ደስ ሲላቸው ይመስለኛል፣ ወይም ደግሞ አንዲት ጥቅስ ብቻ ይወስዱና ሴት አገልጋዮች የሉም፣ ሴት ነቢያቶች የሉም ብለው ይናገራሉና ምናልባት እንዲያውም ጌታ ኢየሱስ ክርስቶስ መወለዱን ከተናገሩ ጌታ ኢየሱስ ክርስቶስን መሲህ እንደሆነ ካወቁ አገልጋዮች መካከል ሃና የምትባለው እቺ ሴት ነብይ ናት። ቀጥሎ ደግሞ የምስራች ተናጋሪ ናት። የመጀመሪያው ኢየሱስ መወለዱን መሲህ መምጣቱን ያወጀች ሴት ናት እና እቺ ሴት ጀግና ሴት ናት። እቺ ሴት እግዚአብሔር አምላክ ለሰው ልጆች ሁሉ ያዘጋጀውን ማዳን ያወጀች የመጀመሪያ ሴት ናት። ስለዚህ ሴት መጽሐፍ ቅዱስ ሲናገር ሐኪሙ ሉቃስ እንደጻፈልን ከሆነ አንድ ወቅት ግን አንድ ችግር ገጥሟት ነበር ይለናል። ይሄ ችግር የቤተሰብ ችግር። እቺ ሴት የ84 ዓመት ሴት ብትሆንም ወደ ኋላ መጽሐፍ ቅዱስ ደግሞ ይመልሰንና ካገባች ጊዜ ጀምሮ ስታገባ ሴትየዋ በድንግልናዋ ነው ያገባችው። ካገባች ጊዜ ጀምሮ ባሏ ከሷ ጋር የቆየው 7 ዓመት ብቻ ነው። ከ7 ዓመት በኋላ መበለት ሆና ይላል መጽሐፍ ቅዱስ። መበለት ሆና ማለት ምናልባት የመጀመሪያው ነገር ምንድነው? ባሏ ሞቶ ነው። እና የገጠማት ችግር ብዙዎች የተሰበሩበት ችግር ነው። ብዙዎች ተስፋ የቆረጡበት ችግር ነው። ብዙዎች ራሳቸውን የጠሉበት ችግር ነው። ወደ እግዚአብሔር ቤት ሊያቀርባቸው ሳይሆን በቃ እኔ እግዚአብሔር አይወደኝም ብለው ከእግዚአብሔር ቤት ወደ ኋላ እንዲመለሱ የሚያደርግ አይነት ችግር ነው። እቺ ሴት ግን አልተመለሰችም። እቺ ሴት ግን ቀጠለች። እቺ ሴት ግን እግዚአብሔር የሚያዘጋጀውን ማዳን ያለው ብላ አምና መሲሁን ትጠብቅ ነበር፣ ትጾም ነበር፣ ትጸልይ ነበር። እና ምን ልላችሁ ፈልጌ ነው፣ አሁን ያላችሁበት የደረሳችሁበት ችግር ይታለፋል። አጠገባችሁ ያለውን ሰው ታልፈዋል በሉት። አዎ ይታለፋል። ምናልባት በዚህ ቦታ ላይ ሃና ባሏ ሞተ ነው የሚለው። ባል ለአንዲት ሴት ዋና፣ በተለይ ደግሞ ለአንዲት አይሁዳዊ ያ ባል መጠሪያዋ ነው። ታውቃላችሁ ኢትዮጵያ ውስጥ ስለሆነ ነው በአባታችሁ ስም እየተጠራችሁ የምትቀጥሉት። አግብታችሁ በባላችሁ ስም ነው የምትጠሩት። ይቀየራል፣ አባት ምናምን ሁሉ ይቀየራል። እና መጠሪያዋ ነው፣ ክብሯ ነው፣ ሞገሷ ነው። ግን ሞተ ወይም ደግሞ ጠፋ መጽሐፍ ቅዱስ ምን እንደሆነ ባይነግረን 7 ዓመት ብቻ ነው አብሯት የቆየው። ግን እስከ 84 ዓመት ግን በምን አቅም በምን ጉልበት ቀጠለች ብለን ጥቂት ማየት እንፈልጋለን። አንዳንድ ሰው ገና እጮኛ አኮረፈኝ እጮኛ ጥሎኝ ሄደ ብሎ ጌታን የሚተው ብዙ ሰው አለ። ብዙ ነገር እርግፍ አድርጎ የሚተው ብዙ ሰው አለ። ከሥራ ተባረርኩኝ፣ ከሰርኩኝ፣ የሆነ ነገር ገጠመኝ ብሎ እርግፍ አድርጎ የሚተው ሰው አለ። እቺ ሃና የተባለች ሴት ግን ምን አይነት ጀግና ሴት ናት! ምን አይነት እግዚአብሔር የረዳት ሴት ናት! 7 ዓመት ነው አብሯት የኖረው፣ ልጅ አልነበረም፣ ግን ቀጠለች። ህይወት ይቀጥላል። ያላችሁበት ችግር ምንም አይነት ነገር ይሁን ይቀጥላል ህይወት። ዋና ነገሯ ላይ እስክትደርስ ድረስ አላቆመችም። ዛሬም እነግራችኋለሁ ከፊታችሁ ክብር አለ። አንድ ሰው ሲጮህ አሜን ይበለኛል። ልቡ ላዘነ ሰው መልእክት አለኝ። ልቡ ለተስፋ ለቆረጠ ሰው መልእክት አለኝ። ከፊታችሁ ክብር አለ። አይሰማም? ጮህና አሜን በሉ ይበደም።
እስቲ ቀኝ እጆቻችሁን አንሱና ከፊቴ ክብር አለ በሉ። የኔ ነገር በሉ እስቲ አላለቀም በሉ። ምን አይነት ጀግና ሴት ናት! ነብይ ነበረች፣ ጀግና ነበረች። አንዳንድ ሰው አለቃው ገና ሲቀየርበት ነው መንፈሳዊ ነገር የሚጠፋው። እግዚአብሔርን ይተዋል። በቃ አይ የኔ ነገር ይላል። ምን አይነት ሴት ናት እቺ ሴት! የመጀመሪያ የመቀጠያችን መንገድ ምንድነው ካላችሁ ጾምና ጸሎት። ይሄ በጣም የሚያባላ ሰው አታጣም፣ ግን ሐሜተኛ እንጂ ጸላይ ያደርገ እና እቺ ሴት ግን ምንም እንኳን ረጅም ዓመት ብዙ ተግዳሮት ቢኖራትም ከለላ ብታጣም ባል ብታጣም ምንም ነገር አጠገቧ አብሮ የሚቆም ባይኖርም በጾምና በጸሎት በምንና በምን በጾምና በምንድን በጸሎት የተበላሸን የማስተካከል አቅም ያለው መንፈሳዊ ዓለም ነው። ልካ የመንፈሳዊ ዓለም ነገር ሲገባት እግዚአብሔር ሊያበላሽባት ፈልጎ ሳይሆን ለነብይነቷ እንዲመቸው እግዚአብሔር ጥርጊያ ያደረገ ነው። መሲሁ መቼ እንደሚመጣ ስለማታውቅ የእግዚአብሔር ውዱ ስጦታ የሆነውን ክርስቶስ ኢየሱስ በእጇ ማቀፍ ስለነበረባት ኤኒ ታይም ሊመጣ ስለሚችል ኤኒ ታይም ምንም ነገር ሊደረግ እንደሚችል ማወቅ አለባችሁ። በህይወታችሁ ምንም ነገር ውስጥ ልትገቡ ትችላላችሁ። ከዚህ ስትወጡ ግን እግዚአብሔር እጅ ላይ ስላላችሁ ምን ሰዓት ላይ ምን ማድረግ እንደሚችል ያውቃል እግዚአብሔር። ምን ሰዓት ላይ ምን መፍጠር እንደሚችል ያውቃል። ጾም ጸሎት ይላችሁ አጠገባችሁ ያለውን ብርሃን ራሱ ያበራዋል። ታውቂያለሽ፣ ስራ ተሸፍኖብሻል፣ ሆድሽን ቅጪው፣ ጸልይ፣ ወሬ ቀንሺ፣ ስልክ አቁሚ፣ ጸልይ። መንፈሳዊ ዓለም ነው የኛ ነገር ያለው። እዚህ ጋር ባል ሞቷል፣ ድጋሜ ባል ለማግባት አይደለም የተነሳችሁ፣ ለመጾም ነው የተነሳችሁ። አንዳንዴ ታውቃላችሁ ህይወት ድል ሎተሪ አይደለም። አንደኛው ሲበላሽ በኬ አሁን አንዳንድ ሰው ዜድ ላይ የደረሰ ሰው አለ። ጮኛ ይዛል ኤ አለሙ የሚባል ቀጥሎ ቢ በለጠ የሚባል ሲ እያለ ዜድ ላይ ደረሳል። ከዛ ወደ ጨል እንሄድ ነው ወደ ሃል እንሄድ ነው ወይስ ወደ አባጫዳ ምናምን ልንሄድ ነው? አይሆንም ብራዘር። አሁን የሚያዋጣው መሞከር አይደለም፣ ረጅሙ አይደለም አጭር። እኔ አይቀናኝም ረጅም ሰው አጠር ያለ ምናምን አይደለም የሚያዋጣው። አሁን የሚያዋጣው መንፈሳዊ ዓለም መክፈት ነው። መንፈሳዊ ዓለም ሲከፈት ለምን እንደተጠራን ብልጭ አድርጎ እግዚአብሔር ያሳየናል ይመስለኛል። እየጾመች እየጸለየች እግዚአብሔር አምላክ ሹክ ያላት ይመስለኛል። ሐና ያላት ይመስለኛል አንቺን እኮ የጠራውሽ ድጋሜ እንድታገቢ አይደለም። ይሄ ሞቷል፣ ይሄኛው አልፏል። አዎ አሁን ግን ያንቺ ዋና ነገር አላት ያላት ይመስለኛል። መሲሁን ታይዋለሽ፣ የኔን ስጦታ በአይንሽ ታይዋለሽ፣ የሱ መወለድ ታውጃለሽ አላት። ታውቃላችሁ የኢየሱስ ክርስቶስን መወለድ ራሱ መሲህ መሆኑን ካረጋገጡ ሁለተኛዋ ሴት እሷ ናት። የመጀመሪያው ሰው ስምዖን ነው፣ ቀጥሎ ደግሞ እሷ ናት። ምን አይነት እድል ነው! ሬካላባሽ የሆነ ሰው አለ ዛሬ እግዚአብሔር የተረጋገጠ በረከት ውስጥ ያስገባቸዋል። ሲቀኝ እጃችሁን አንሱና ጸልያለሁ በሉ ባካችሁ። ድገም እስቲ ጸልያለሁ በሉ ባክ። እንጸልያለን፣ እንቀጥላለን፣ ጸሎታችንን እንቀጥላለን። ነገር ተበላሽቷል፣ እንጸልያለን። አያችሁ እሷ የጸለየችው ሌላ የማይሞት ባለ ማምጣት አይደለም፣ የጌታን ፍቃድ ለማለት። ዛሬ ባንቺ ላይ ጠራለሁ። የተበላሸ ነገርሽን ሁሉ የሚያስተካክል፣ የተበላሸ ነገርሽን ሁሉ ቀጥ የሚያረግ መንፈሳዊ ዓለም ባንቺ ላይ ይከፈት። ሌሊት የሚንቀሳቀስ የጸሎት መንፈስ፣ የሚጠራ የጸሎት መንፈስ፣ የጾም መንፈስ፣ ፊቱን የሚፈልግ የእግዚአብሔር መንፈስ ባንቺ ላይ ይፍሰስ። እስቲ ቀኝ እጆቻችሁን አንሱና አገልግሎቴን እቀጥላለሁ ብሎ ድገሙ። አገልግሎቴን እቀጥላለሁ ብሎ የተበላሸው ነገር ብሎ አገልግሎቴን አያስቆመኝም። ሌትና ቀን ምን እያረገች ይለናል? እያገለገለች። ምን እያረገች? እያገለገለች። ለካ ይላችሁ የምድሩ ነገር ሲበላሽ የሰማዩ ነገር ለካ ይከፈታል። ምናልባት 7 ዓመት አብሯት የኖረውን ባል ጌታ በጊዜ ዞር ያረጋው የሌሊት አገልግሎት አይፈቅድ ይሆን? ማነሻ እንጂ ደሞ ከሰለሽ አይበቃሽም ብሎ በር ቆልፎ ዱላ ይዞ የሚቀመጥ ይሆን? አናቅም ለምን ዞር እንዳረጋት። ግን የሚበልጣል ለካ ጌታ የሚበልጥ ነገር አለ። አሁን በተጎዳችሁት ባጣችሁበት ጉዳይ ላይ የሚሻል ነገር አለ። ሊያመቻችላችሁ እኮ ሊሆን ይችላል። አመቻችላት። ስለዚህ ሴትዮዋ ባል የላትም። ሌትና ቀን ከእግዚአብሔር ቤት አጠፋም ነበር፣ ታገለግል ነበር። ለካ አንዳንድ ጊዜ ታውቃላችሁ የላይኛው መንግስት የማይመቸውን ነገር የምድራዊ ነገር ላይ ዞር ያደርግልናል። ምናልባት ከስራ የተባረርነው እዚህ ሊያመጣን ፈልጎ ይሆን? አንዳንድ ሰዎች እንደዚህ ይላሉ፣ ጌታ ስራ በር እንዲከፍትልኝ ጸልይልን እንላለን። ከዛኛ እንጸልያለን፣ አሁንም እናያቸዋለን። እና አንዳንዱን እግዚአብሔር ይፈልገዋል ማለት ነው።
እዚህ እንዲቀመጥ ይፈልገዋል። ቀጥሎ ደግሞ እንድትቀጥል ያረጋት ነገር ከእግዚአብሔር መቅደስ አትለይም ነበር ይላል። የተጣበቀች ነበረች፣ አትለይም ነበር። ምን ማለት ነው? ቀንና ሌሊት በቃ ኦሬዲ ህይወቷን ለዚህ መንግስት ለዚህ አሰራር ሰጣ ነበር። እና አንዳንድ ጊዜ አንዳንድ በሮች ሲዘጉ ሌላ የሚከፈት በር አለ ማለት ነው። ቀጥሎ እንደዚህ ሆነ ይላል። በዚያችም ሰዓት፣ እቺ ሰዓት ዘመኑ ሙሉ የጠበቀችው ሰዓት ነግራችኋለሁ። አመቱን ሙሉ ጠብቃችሁ እግዚአብሔር የወሰነላችሁ አንድ ሰዓት አለች። አንድ ደቂቃ አለች። አንዳንድ ሰው ረጅም ዘመን ይጸልይና አንድ ስልክ አለ። አንድ ቀን አለች። አንድ ቀን ግድ የላችሁም። አንድ ቀን አለች። እቺ ቀን ዛሬ ናት። አንድ ሰው ጮሆ አሜን ይበለኝ። እስቲ ቀኝ እጃችሁን አንሱና ይሄ ቀን በሉ ባካች ዛሬ ነው በሉ። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠብቁ ሁሉ ስለርሱ ትናገር ነበር ይላል። በዛች ሰዓት ቀርባ እግዚአብሔርን ምን አረገች? አመሰገነች። እነግራችኋለሁ አሁን ተበላሽቷል። አሁን በብዙ ሐዘን ውስጥ አላችሁ። የምታመሰግኑበት ከፊታችሁ ቀን አለ። እንኳን ከሥራ ተባረርኩ፣ እንኳን እንደዚህ ሆንኩኝ፣ እንኳን አመለጠኝ፣ እንኳን አላገባው፣ የኔ ነገር እንኳን ቆየ ምትሉበት አንድ ቀን አለ። እስቲ ቀኝ እጃችሁን አንሱና ከፊቴ ያለው ቀን በሉ። የለቅሶ ቀን አይደለም በሉ፣ የምስጋና ቀን ነው በሉ፣ ለክብር ነው በሉ። አንድ ቀን ያለው ከፊታችሁ እግዚአብሔር የምታመሰግኑበት ቀን፣ አምላካችሁን ስለናንተ ሰው ሁሉ የሚያመሰግንበት ቀን፣ የተፈጠራችሁበት ዓላማ ጋር የምትገናኙበት ቀን፣ የጠበቀችውን መሲህ ፊት ለፊት እንዳያችሁ እግዚአብሔር በፊት ለፊት በክብር የሚገለጥበት አንድ ቀን አለ። እስቲ አንድ ሰው ጮሆ አሜን ይበለኛ።